የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሥርዓተ ቀብር ተፈጸመ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈትን የተመለከቱ ጉዳዮችን ብቻ የምንዳስስበት የጥቅምት 10 2018 ዓመተ ልደት ሚንበር ኸበር ጀመረ። በቅድሚያ ጣቢያችን ሚንበር ቲቪ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሀዘን ለመግለጽ ይወዳል። ለቤተሰብና ለመላው ሙስሊም ማህበረሰብ መጽናናትን፣ ለእርሳቸው ደግሞ ጀነትን ይመኛል። ፋይዛ መሐመድ አብሬያችሁ ቆያለሁ። ወደ ቀዳሚው ኸበር አልፋለሁ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሥርዓተ ቀብር ተፈጽሟል። እሁድ ምሽት ህይወታቸው ያለፈው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ የተሻገሩት በ89 ዓመት ዕድሜያቸው ነው። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሰላተል ጀናዛ በኑር መስጂድ በርካታ ምዕመናን በተገኙበት ከተሰገደ በኋላ በሚሊኒየም አዳራሽ የሽኝት መርሃ ግብር ተካሂዶ ቁርአን በሚያስተምሩበት ቅጥር ግቢ ውስጥ ተፈጽሟል። አህመድ አብዱራህማን የህይወት ታሪካቸውን በተመለከተ ተጨማሪ አለው። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘለቀ ባደረባቸው ህመም በሕክምና ሲረዱ ቆይተው እሁድ ጥቅምት 9 2018 ምሽት ላይ ወደ አኺራ ተሻግረዋል። ሐጂ ዑመር ኢድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ እውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሐጂ ዑመር ከ50 ዓመት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ ሙሐመድ ሳኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማ ለመኖር አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ሐጂ ዑመር ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ የእስልምና መጻሕፍትንም አዘጋጅተዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ሥራቸው በሲዲ ተሰራጭቷል። ከ50 ዓመት በላይ በዘለቀ የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጻሕፍት መካከል የህትመት ብርሃን ያገኘው አንድ ብቻ መሆኑ ይነገራል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችንና ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሠረቱት ሰዎች መካከል አንደኛው ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ2011 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርተዋል። ተቀዳሚ ሙፍቲ በተለያዩ ጊዜያት ላበረከቱት አስተዋጽኦ የአዲስ አበባ ዩኒቨርሲቲ በ2011 የክብር ዶክትሬት ሰጥቷቸዋል። በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የወቅቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የተሰማቸውን ሐዘን ገልጸዋል። ፕሬዝዳንቱ ባወጡት መግለጫ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዲን እውቀታቸው አንቱ የተሰኙ፣ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉ ሲሆን እርሳቸውን ማጣት እጅግ ከባድ መሆኑን ገልጸዋል። ጠቅላይ ምክር ቤታችን ሕጋዊ ሰውነት እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ሥራ በታሪክ ሲታወስ ይኖራል ያሉት ሐጂ ኢብራሂም የሙስሊሙ አንድነት እንዲጠናከር ዕድሜ ዘመናቸውን ለፍተዋል ብለዋል። በዚህ ረገድ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና ዕውቅና ይሰጣል ሲሉ አክለዋል። እርሳቸውን ማጣት በእጅጉ ትልቅ ሐዘን ነው ያሉ ሲሆን ከሙስሊሙ አልፎ በመላው ኢትዮጵያውያን ዘንድ ውዴታን ለማግኘትም የበቁ ታላቅ ዓሊም እንደነበሩ ገልጸዋል። ለሀገራችን ሙስሊሞች የከፈሉት ዋጋና ያበረከቱት አስተዋጽኦ መቼም አይዘነጋም ያሉት ፕሬዝዳንቱ መልካም ሥራቸውን ሁሉ አላህ እንዲቀበላቸውና ምንዳቸውንም ጀነተል ፊርደውስ እንዲያደርግላቸው አላህን እንለምናለን ብለዋል።
በተመሳሳይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ፕሬዝዳንቱ በሐዘን መግለጫቸው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሐጂ ዑመር ኢድሪስ በተለያዩ የአመራርነት እርከኖች ውስጥ በመሳተፍ ዲናቸውንና ሀገራቸውን ሲያገለግሉ ቆይተዋል ብለዋል። በዚሁ ተግባራቸው ለትውልድ ተሻጋሪ የሚሆኑ ተግባራትን ለመገንባት የቻሉ ታላቅ ሰው እንደነበሩም አንስተዋል። ሐጂ ዑመር ኢድሪስ ሀገራችን የሰላምና የእሴት ህልውና አደጋ በተጋረጠባት ጊዜ በግልጽ መተቸት ያለበትን አካል በመተቸት የሀገር ባለውለታነታቸውን እንዳስመሰከሩ ሼህ ሱልጣን አማን ተናግረዋል። በተመሳሳይ ዓለም አቀፉ የሙስሊም ምሁራን ኅብረት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን ገልጿል። የኅብረቱ ፕሬዝዳንት ዶክተር አሊ ሙህዲን ቁርህ ዳጊና ዋና ጸሐፊው ዶክተር አሊ ሙሐመድ አሶላቢ በጋራ ባወጡት መግለጫ ሐጂ ዑመር ኢድሪስ በዳዕዋና በኢልም ዘርፍ ከፍተኛ አሻራ ማሳረፋቸውን ገልጸዋል። ህልፈታቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ የሐዘን መግለጫ ወጥተዋል። ጠቅላይ ሚኒስትሩ ባወጡት የሐዘን መግለጫ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል። ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ ዕውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ብለዋል። በተጨማሪም ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግሥት ባለሥልጣናት የተሰማቸውን ሐዘን ገልጸዋል። ሚንበር ቲቪ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን እየገለጸ አላህ ሱብሓነሁ ወተዓላ ለመላው ሙስሊም ማህበረሰብ መጽናናትን፣ ለእርሳቸው ማረፊያቸውን ጀነት እንዲያደርግ ይመኛል። ቀጥለናል። በዛሬው ዕለት ስርዓተ ቀብራቸው ለተፈጸመው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሚሊኒየም አዳራሽ በተከናወነው የሽኝት መርሃ ግብር የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ንግግር አድርገዋል። በዚህ ንግግር አብሮነትንና ሰላምን የሚሹ ነበሩ ሲሉ ተናግረዋል። በዚህ ንግግር ተቀዳሚ ሙፍቲ አብሮነትንና ሰላምን የሚሹ ነበሩ ሲሉ ተናግረዋል። ለሙስሊሙ ብቻ ሳይሆን እንደ ሀገር ትልቅ ጉድለት ደርሶብናል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከመምራት ከማገልገላቸውን በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሐጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን፣ ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ሌሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሐጂ ዑመር ኢድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት፣ የሀገር ዋርካ ስለመሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰው እንሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከህልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። እርግጥ ነው ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቅርበት እንደሰራ ሰው ከሳቸው ብዙ ጥበብ፣ ማስተዋል፣ የንግግር ለዛና አዋቂነታቸውን የተረዳንና የተማርን
መሆኑን ለመግለጽ እንወዳለን። የተቀዳሚ ሙፍቲ መምህርነታቸው፣ መሪነታቸው፣ አባትነታቸውና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት በመስጠት የክብር ዶክተር ሰኝቷቸዋል። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡም በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በዚሁ የሽኝት መርሃ ግብር ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ደግ አባትና ቅን መምህር ነበሩ ብለዋል። ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሀጂ ዑመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለኛ ግን ጎድሎብናል። ማይቀር ቢሆንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል! እውንም አርቆ አሳቢነቶ ምን ያክል ጥልቅ ነበር! መልካምነትና ጸጋውን አጥተናል። አባታችን የእርሶ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቶን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም፣ የኢትዮጵያ ፍቅር፣ ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ
በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም ረፍት። በዛሬው ሽኝት መርሃ ግብር ላይ የተቀዳሚ ሙፍቲ ቤተሰብ ተወካይ ልጃቸው አህመድ ኡመርን መልእክት ተከታትለን እንመለስ። አልሐምዱሊላህ የፍዓሉ ማ የሻ አላህ የሻውን ሰርቷል። የሻውን ሰሪ ጌታ ነው። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይኸው ሙተው እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። በዚሁ የሽኝት መርሃ ግብር ላይ የተናገሩት የሰላም ሚኒስትር ሙሐመድ ኢድሪስ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው ለሰላምና ለህብረ ብሔራዊ አንድነት የለፉ ናቸው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በህግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሀጂ ዑመር በህይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። አሁንም ቀጥለናል። የተቀዳሚ ሙፍቲ ሀጂ ዑመርን ህልፈት ተከትሎ የተለያዩ የሙስሊም ድርጅቶች የሀዘን መልእክት አስተላልፈዋል። ከነዚህ መካከል ኢትዮጵያውያን ሙስሊሞች ማህበር ባወጣው መግለጫ ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ብለዋል። በተመሳሳይ በድር ዓለም አቀፍ የኢትዮጵያውያን ሙስሊሞች ድርጅት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት ሀዘኑን ገልጸዋል። ድርጅቱ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የመላው ሀገራችን ህዝብ ሀዘን ነው ብለዋል። አሁንም ቀጥለናል። አሁን ደግሞ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ሳሉ በሚንበር ቲቪ ከሚተላለፈው ካስማ ፕሮግራም አዘጋጆች ጋር ካደረጉት ቆይታ ጥቂት እንመልከትና እንመለስ። ከተማ ዑለማ መግባት የጀመረው በሀጂ ሳኒ ነው። ከዛ በፊት ዑለማ ከተማ ይገባል። ዑለማ ከተማ መግባት እንደ ሐረም ነው የሚታየው። ዑለማ ገብቶ እንትን ደረሳ ከተማ ሄዶ የመጣ እንደሆነ አሰላሙ አለይኩም ቢል መልስ አንሰጠውም፣ አንዘይርም። በእኛው ህይወት አሁን በተለይ አዲስ አበባ በእኔና በሀጂ መሐመድ ሳኒ ነው። ከዛ ወዲህ ነው ዑለማ የገነፈለው። ብዙ ያሲን ቀርተን ነው አዲስ አበባ እንደ አድርጎ ዑለማ የተጥለቀለቀው። አሁን ይሄ በመከፈቱ ሙተዓሊሙ ወደ ገንዘብ ፍለጋ እየዞረ ነው። ሸይኹ ወደ ገንዘብ እየዞረ ነው። ታላላቅ መስጂድ፣ ዘመናዊ መስጂድ እየፈለገ ነው።
ይህም ምንም አይልም ነበር። ግን አቅጣጫው ሲያዩት ወደፊት ገጠሩ እየጠፋ እየደከመ እንደ ውጭ አገር ዒልሙ ወደ ከተማ ይገባ ይመስላል። አሁን ተኛው በተለይ አሁን አዲስ አበባ ዒልሙ በጣም ደስ የሚል ነው። ዑለማው በጣም ደስ የሚል ነው። ኢማሙ ሁላ ጨርሶ በአጠቃላይ ዑለማ ነው። አሁን በሌላዎች እንኳን ከተማ እንዲህ አይደለም። አሁን በየከተማው በየሀገሩ ስናይ የገጠሩ ዑለማውና ሙተዓሊሙ ወደ ከተማ እየጓደነ ነው፣ ወደ ከተማ እየሄደ ነው። ከተማ ተሄደ ደግሞ ከተማ ላይ እንግዲህ ወደፊት አላህ ያደረገው እንደው እንጂ እስከ ዛሬ ድረስ ከተማ የሆነ 54 ዓመት ገዳማ ነው ያለሁት አዲስ አበባ። ታዛው ተገጠር የሚመጡትን ደረሶች ያቀራናቸው ናቸው። ኢማምም የሚሆኑት ለማቅራት የሚችሉት ተከተማው ሰው ተተማሪው ተወጣቱ አቅርተ ነው ለማቅራት የደረሰ ኢማም ለመሆን የደረሰ አንድ እንኳን የለም። 54 ዓመት ማመር ሰበይም አሁን ጧት ማታ እዛ ያቀራል። እዚህ የሚደርስ አንድ የለም። ያው ተገጠር የሚመጡት ሙተዓሊሞች ናቸው። እየቀሩ እንኳን እዛ እየቀሩ በመጠኑ ቀርተው መጥተው እዚህ ጨምረው ቁም ነገር ላይ የሚደርሱት የሚያካሂዱት እነሱ ናቸው። አሁን ቢሳካ የሚቻለው ምን ነበር? ይሄ የከተማው ሰው የሚያወጣውን ዘካ እያሰባሰበ እነሱ ማጠናከር ነበር የሚገባው። ሙተዓሊሙ እዛ ልብስ እንዲያገኝ ማድረግ፣ ኪታብ ይሸገራቸዋል፣ ኪታቡን እየገዛ ወደዛ መላክ፣ ቁርአኑን እያሰባሰበ ወደዛ መላክ፣ በዛው እንዲጠኑ በዛው እንዲጠናከሩ ቢደረጉ ዒልሙ እየተበራታ ይሄዳል፣ እየተስፋፋ ይሄዳል። ከተማውም ደግሞ እየለመደ ደግሞ የከተማውም ደግሞ ልጅ ደግሞ እንደዚሁ ወደ ዒልሙ ሊሳተፍ ይችላል። አለዛ ተዛ የተቋረጠ እንደሆነ ዲኑ በጣም አደጋ ነው የሚያጋጥመው ነውና የምንለው የከተማው ሰው በመስጊድ ምን የምናገረው ማጠንከር የገጠሩን ዑለማ ነው፣ ማጠንከር የገጠሩ ሙተዓሊም ነው። የዲኑ ማዕዘንት የዲኑ ምሰሶ እነዛ ገጠር ያሉት ዑለማዎች ናቸው። እኛ እዛ ቀርተን አይደለም እንደዚህ የደረስነው። እዚህ ብንቀራ ኑሮ ለማረማመድ አንችልም። የምናረማመደው ዒልም አናገኝም ነበር። ሽግርም አንችል። አሁን እኮ እዚህም ስንቀመጥ እኛ አሁን እዚህ የኔ ሙተዓሊሞች አሉ። እኛ ዘካ ይሰጣ አናውቅም። አሁን ለታንዱ ዘካ የሚሰጥ እንዲያለ ምናልባሽ ዘዙልን ቢለኝ እኛ ዘካ ወሬውንም ሰምተን አናውቅም ነው ያልኩት። እዛ ያለ ሙተዓሊም እኛ አሁን ከተማ እንኳን አይሄድም። አመቱን ሁላ አሁን ረመዳንም አንድ ወደ ከተማን ከመሄድ የለም እንኳን ዘካ የሚያወጣ መኖሩን መሰጠቱን አናውቅም። ይሄ ምንድነው የበጀን? እዛ የተማርነው አኽላቅ ነው፣ እዛ የተማርነው ጠባይ ነው፣ እዛ ያገኘነው አቋም ነው፣ እዛ ያገኘነው እስቲቃማ ነው እንጂ እዚህ ቢሆን ኑሮ እንደዚህ አድርገን መቆም አንችልም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። በድጋሚ ጣቢያችን ሚንበር ቲቪ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማውን ሀዘን ለመግለጽ ይወዳል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።